የጀርመን መንግስት ፍሬድሪሽ ሜርስ ፖስትዳም በህገወጥ መንገድ ስለሚገቡ ሰዎች ማለት ነው ክርክር እና እንደ ፕሬስ ኮንፈረንስ አካሂደው በዛ ወቅት ላይ ብዙ ሰዎችን ከጀርመን እያስወጣን ነው፣ ህጋዊ ያልሆኑት ሰዎችን እያስወጣን ነው፣ ኢሌጋል ኢሚግሬሽን ወይም ደግሞ የኢሌጋል ኢሚግሬሽን እየተዋጋን ነው፣ እየታገልን ነው፣ ህገወጥ የሆኑ ሰዎችን እየመለስን ነው እና እስካሁን በብዙ ፐርሰንቶች አሻሽለናል። እንደገና ነገር ግን አሁንም ከተማ ውስጥ ሽታት ቢልድ አለ ብለው ይህንን ንግግር ከተናገሩ በኋላ ጀርመን ውስጥ ኢቭን ከራሳቸው የፓርቲ አባላት ጨምሮ ከሲዲኡ የፓርቲ አባላት ጨምሮ ከፍተኛ የሆነ ትችትን አስተናግደዋል። እንደውም የግሩን ፓርቲዎች ራሱ 200,000 ፔቲሽን ያሰባሰቡት ወይም የድጋፍ ደብዳቤ 200,000 ማለት ነው። በዚህ ንግግራቸው ብቻ እንደዛ አድርገው እንደውም ይከሰሱ የሚል ነገር ሁሉ ከግሩን ፓርቲ ተነስተዋል እና ጠቅላይ ሚኒስትሩ ይከሰሱ ወደሚል አይነት ነገር ሁሉ ያደላ ነው። ይህንን ቀጣይ ምናልባት አይቼ ኔክስት ዊክ ላይ አዲስ ነገር ካለ መዘግብ ይሆናል። ነገር ግን ለምንድን ነው እንደዚህ በጣም አነጋጋሪ የሆነው የሚለው ነገር ለእኛ ወሳኝ ነው። ምክንያቱም ይሄ ፕሮብሌም ሽታት ቢልድ ያሉበት ምክንያት እንግዲህ አብዛኞቹ ከጥቁሮች ጋር በማገናኘት ከተማ ውስጥ ስለሚፈጸሙት ወንጀሎች እንደገናም ደግሞ ያው የከተማ ገጽታ በሚለው ነው። የከተማው ገጽታ ተበላሽቷል የሚለው ነው እና እንደውም ሌላ ፕሬስ ኮንፈረንስ ላይ ይህንን ነገር እንዴት ነው እርሶ እንደዚህ ብለው ተናግረዋል። ሽታት ቢልድ ያሉበት ምክንያት ምንድን ነው ተብሎ ሲጠየቁ እንደውም ያስተባብላሉ ተብሎ ወይም ደግሞ ይቅርታ ይጠይቃሉ ፓርላማ ላይ ይቅርታ ጠይቅ ተብሎ ማለት ነው። እንኳን ይቅርታ ልጠይቅ ማለት ነው። ይሄንን ጭራሽ ጌገንታይል አጠናክረዋለሁ ነው ያሉት። እንግዲህ ፍሬድሪሽ ሜርስ አጠናክረዋለሁ የተናገሩትን ጭራሽ እናንተ ስለ ሽታት ቢልድ ማታውቁ ከሆነ እንደውም ልጆቻችሁን ሴት ልጆች ካሏችሁ ልጆቻችሁን ጠይቁ ነው ያሉት። ያ ፍራገንዚ ኢረቶክተር ሴት ልጆቻችሁን ጠይቁ፣ የደህንነት ስጋት አለባቸው ከተሞች ውስጥ ለመኖር አይነት መልስ መልሰው እንግዲህ ሊያልፉት ችለዋል ማለት ነው። እንደገና ሌላ ቁጣን ቀስቅሷል ደግሞ ይሄ እና ሰሞኑን እጅግ በጣም መነጋገሪያ ስለነበረ ምናልባት በየዜና ከሰማችሁት ምንድን ነው የተፈጠረው ለምትሉ ሰዎች ይህንን ነገር ለማስገንዘብ ነው። አሁንም ድረስ ያው እንደቀጠለ ነው። ነገር ግን እሱ በሴቶች ለመደበቅ ሞክሯል። የሴቶችን እኛ ቪዚንድ ዲቶክተር እኛንን ያው ልጆቹ ችግር የተፈጠረው ሆን ተብሎ ስደተኞችን ስማቸውን እንደገናም ደግሞ ይሄ በዘረኝነት ቀለም ከአውስሌንድ ወይም ደግሞ ከአውስሌንድ ጋር ያለውን ነገር የሚያጠናክርና እንደውም ማህበረሰባችንን የሚከፋፍል አይነት አነጋገር ነው ጠቅላይ ሚኒስትሩ የተናገሩት። ስለዚህ ይሄ ነገር አግባብ አይደለም የሚል ከፍተኛ ተቃውሞ ተነስቶባቸዋል። ፍሬድሪሽ ሜርስ እንግዲህ እሳቸው እስካሁን በአቋማቸው እንደ ጸኑ ነው ማለት ነው። ሁለተኛው መረጃ ምንድነው? የአውሮፓ ፓርላማ የወሰነው ውሳኔ አለ። ይሄ ደግሞ ከምን ጋር ነው? ከመንጃ ፍቃድ ጋር በተያያዘ ነው። ከ1250 ጥያቄ ወደ 750 ጥያቄ ዝቅ ሊሉ እንደሆነ እየተነገረን ያለው። በዛ ላይ ደግሞ ዋጋም እንደዚሁ እንደሚቀንስ በተለይ ደግሞ በሲሙላሲዮን ከሆነም እዛው ኮምፕሌትሊ በጣም ብዙ አይነት አድቫንቴጅ ነው የሚኖረው። ስለዚህ ጀርመን ሀገር መንጃ ፍቃድ ለማውጣት ከመቼውም ጊዜ የተሻለ አይነት ነው ተብሏል። ይሄ ኦልሬዲ ይሄ ህግ የሚነካው ጀርመን ሀገር ያለነው አጠቃላይ አውሮፓ ውስጥ ያሉትንም የመኪና ባለቤቶች ወይም አሽከርካሪዎች ነው የሚመለከተው። ሴንትራል ፑንክቱን ልንገራችሁ ምንድነው? በአውሮፓ ህብረት ሀገር ባሉ ሀገራት ማለት ነው። ኢጣሊያ ሊሆን ይችላል፣ ጀርመን ሊሆን ይችላል፣ ፈረንሳይ ሊሆን ይችላል፣ ቤልጅየም ሊሆን ይችላል። እዚህ ሀገር ላይ እነዚህ ሀገራት ላይ ከፍተኛ የሆነ የመኪና አደጋ ጥፋት ወይም የፈርኬር ስትራፈ የሚሰራ ከባድ ማለት ነው ከባድ የመኪና ወንጀል የሚሰራ ማለት ነው ወይም ደግሞ ጥፋት የሚሰራ ሰው በ27ቱም ሀገራት ላይ የፋርፈር ቦት ሊያጋጥመው ይችላል ማለት ነው። ምን ማለት ነው ይህ ስንል አንድ ሰው ፈረንሳይ ውስጥ ከፍተኛ የሆነ አደጋ ወይም ደግሞ ከፍተኛ አደጋ ስላችሁ ያው ያስጠይቅ ከፍተኛ ወንጀል ከሰራ ጀርመን መቶ መኪና ቢነዳ ያው እንዲከለከል ማለት ነው። ያ ማለት ቤልጅየም ላይ ወይም ፈረንሳይም ላይ ወይም ጀርመን ላይ ጥፋት የሰራ ሰው ሌላ አውሮፓ ሀገር ቢሄድ የፋርፈር ቦት ወይም ደግሞ መንዳት እንዲከለከል የሚያስችል አዲስ ህግ ነውና እስካሁን ድረስ ያው ለምሳሌ ፋርፈር ቦት ለምሳሌ እኔ ጀርመን ጥፋት ቢኖርብኝ ፋርፈር ቦት የሚሰጠኝ እዚሁ ጀርመን ላይ ነው። መንዳት ማልችለው የምከለከለው ጀርመን ላይ ነው። አሁን ግን ሌላ ሀገርን ቢሄድ ራሱ እንድከለከል ማለት ነው። ሶስተኛው መረጃ እንግዲህ አንድ የፍርድ ቤት ውሳኔ አይታችኋል ዜና ላይ ሰሞኑን ላይፕሲግ ላይ ምንድነው? አንዲት ሴትዮ የቴሌቪዥን ግብር አልከፍልም በማለት ፍርድ ቤት ተከራክራ ምክንያት አቅርባ ነበር። እስከ መጨረሻው ሊታይላት ችሏል። እንደገና ምንድነው ተመሳሳይ እንደገናም አንድ ሴትዮ ከባየርን ማለት ነው። ሴትዮዋ ከባየርን ነች። ነገር ግን የቡንደስቨርቫልቱንግስገሪችት ማለት ነው። ቡንደስቨርቫልቱንግስገሪችት በዚህ በሴትዮዋ ተቃውሞና በሌሎች ለማለት ችሏል።
ይሄ እንደሚቻል የቴሌቪዥን ግብር መክፈል አልችልም እንደሚቻል ማለት ነው። ለምሳሌ በቃ እኔ የአኤርዴ የሲዲኤፍ እና የዶችላንድ ሬዲዮ ፕሮግራማቸው የሴትዮዋን ነው የምነግራችሁ። ፖለቲካ በሙሉ ለሙሉ ፖለቲካ ተጽዕኖ ያለበት ነው። የኔን አይነት ፍላጎት ስለማያሟሉ ለዚህ ምንም አይነት መሰረተ ቢስ ስለሆነ ነገር አልከፍልም በማለት ተከራክራለች። ባይዘዌ ሴትዮዋን እንግዲህ ቴዎሬቲሽ ትችያለሽ ተብላለች። ነገር ግን ፕራክቲሽ በጣም የማይሆን ነገር ነው ተብሏል። ምን ለማለት ነው? ቡንደስቨርፋርቱንግስገሪcht ምንድን ያደረገው ግሩንድሴትሊሽ በመሰረቱ ይህን ነገር አልከፍልም ማለት ይቻላል። ነገር ግን እጅግ በጣም ወሳኝና አሳማኝ ምክንያት ማቅረብ ከተቻለ ነው። በብዛት የምታውቁት አንድ ሱፐርማርኬት አለ ጀርመን ውስጥ የቴጉት ሱፐርማርኬት። እንግዲህ ከዚህ በፊት እንግዲህ ስለ ጋለሪያ ምናምን ነግራችሁ ነበር። ምናልባት ከስራ ጋር የሚያያዝባችሁ ሰዎች ካላችሁ እንግዲህ አልጌማይን መረጃ ነው የምሰጣችሁ። እንግዲህ የጀርመኑ ሱፐርማርኬት ቴጉት ማለት ነው። አሁን የተሰጠው መረጃ ምንድን ነው? እንግዲህ ኦልሬዲ በ2024 የተወሰኑ ፊሊያሎችን ዘግተዋል። አሁን ደግሞ ዛሬ የወጣው መረጃ እንግዲህ ወደ 50 ቅርንጫፎቹን ጀርመን ላይ ይዘጋል ማለት ነው። ያ የቴጉት ማለት ነው። ይህ ድርጅት እንግዲህ ዋናው ቤዝድ ያደረገው ከስዊዘርላንድ ካለው የሚግሮስ ካምፓኒ ጋር ነው። እንግዲህ ሽቬስተር ኡንተርኔመን ወይም ደግሞ የእህት ድርጅቶች አሉት። ልክ እንደ የተለያዩ ማርኮች አሉት። የኤም ኤሌክትሮኒክስ፣ ስፖርት ኤክስኤክስኤክስ፣ የሆቴል ፕላን፣ የባይክ ወርልድ፣ የኦቢ እና ሚቤል የሚባሉ አሉ። ኦልሬዲ እነዚህን ሁሉ እየሸጡ የመጡበት ሁኔታ ነው ያለው። ኦልሞስት 2024 ላይ ይሄ ሚግሮስ የሚባለው ካምፓኒ ወደ 55 ሚሊዮን ዩሮ ነው የከሰረው። ከትላንት ወዲያ በወጣ መረጃ መሰረት እንግዲህ መንግስት ብዙ የተጭበረበሩ የቋንቋ ሰርተፊኬቶችን ደርሼበታለሁ ብሏል የጀርመን መንግስት። ከዚህ ጋር በተያያዘ አንዳንድ ነገሮች እነግራቸዋለሁ። የቡንደስ ሬጉሪንግ ነው እንግዲህ የፌዴራል መንግስት ነው ይሄን የሚለው። እንግዲህ ቫንት አክቱዌል ፎር አይነር ቫክሰንደንሳል ገፌልሽተር ስፓስ ሰርቲፊካት ያ ይህንን በአይንበርገሮንግ ወይም ደግሞ እንደ የጥንቃቄ መልእክትን ብላችሁ ያዙት። አይንበርገሮንግ ስታደርጉ ወይም የጀርመን ውህደት የጀርመን ዜግነት ለማግኘት ያው ናቹራላይዜሽን ስታደርጉ እና የመኖሪያ ፈቃድ ስታድሱ እንግዲህ የቋንቋ ሰርቲፊኬት እንድታመጡ ትጠየቃላችሁ። ስለዚህ ብዙ ብሄወርዶች በሪሽተን እያደረጉ ነው። ኢመር ቪደር ሜንሽ ሚት አንጌብሊሽ ያ ፕራቴስት ይጠየቃሉ ማለት ነው። በብዛት ሲጠየቁ ግን እያቀረቡ ያሉት አንዳንዶቹ እንግዲህ የውስጥ ጉዳይ ሚኒስቴር እንዳስቀመጠው በአሁኑ ሰዓት ከፍተኛ የተሳሳቱ የሰርቲፊኬቶች የቋንቋ ሰርቲፊኬቶች ብሄወርዶች ላይ እየቀረቡ እና እነዚህም ደግሞ ፕሩፍ ሲደረጉ ሀሰተኛ ማስረጃ መሆናቸውን እየተደረሰበትን ያለው። እንግዲህ ይህ ምን ለማለት ነው? ኤሽ ሳይትስ ፕሩፉንግ ዶይትሊሽ ፈርሼፈር የሚሉት ምንድነው? እነሱ አንድ ዶኩመንት ትክክለኛ ከጎቴ ነው የተማርኩት ካለ ስለዚህ ካለ ለምሳሌ ከቴልክ ነው የወሰድኩት ካለ በትክክል ይህ ሰው ከዛ ቦታ የተማረበት መሆኑን እጅግ በጣም በከፍተኛ ሁኔታ በጥንቃቄ ፕሩፍ እንደሚደረገው እነ ሚግራንዶን ጨምሮ ሌሎችም ዌብሳይቶችም ራሱ ዘግበውታል። በተለይ የአይንበርገሮንግ ጋር የሚሰሩ የተለያዩ ጠበቆችም ይህን ነገር እያሳወቁ ነው። ገብታችሁ ማየት ትችላላችሁ ሚግራንዶ ላይ። እኔ ግን ያው ተርጉሜ ሳቀርብላችሁ በአሁኑ ሰዓት የውሸት ሀሰተኛ ዶክመንት ለማሰራት የቋንቋ ላይ እንቅስቃሴ የምታደርጉ የምታስቡ ሀሳብ ጫር የሚያደርግባችሁ አንድ ሰው እንደዚህ ያደረገ እከሌ እንደዚያ ሆነለት ብላችሁ የምታስቡ ሰዎች ካላችሁ እንድትጠነቀቁ የማስጠንቀቂያ መልእክት ለማስተላለፍ ነው ማለት ነው። ስለዚህ በትክክለኛ ተምራችሁ የተፈተናችሁበትን ወረቀት ማቅረብ ይጠበቅባችኋል። ዳኒ ሌላ ቦታ ሪጀክት የተባለ ሰው ይቀበላሉ እንዴ ወንድሜ መልስልኝ ፕሊስ ይለኛል አንድ ወንድማችን ሬድዋን የጻፈልኝ። ሬድዋን ሌላ ቦታ ሪጀክት የተባለ ሲባል ይመስለኛል ሬድዋን ከሌላ ሀገር የሚከታተለኝ ወንድማችን ነው መሰለኝ። ምክንያቱም ሌላ ቦታ ሲል ያው ጀርመን ሪጀክት ቢሆን ጀርመን ሪጀክት ብለውኛል ነበር ሊለኝ የሚችለው። ሬድዋን እንግዲህ በአሁኑ ሰዓት ሌላ ቦታ ሪጀክት ከተባልክ እዚህ ጀርመን ያዩሃል ማለት ትንሽ አስቸጋሪ ነው። እንደምታወቀው በአሁኑ ሰዓት ሁሉ ነገር እየከረረ ነው፣ እየጠነከረ ነው። ይህንን ሁላችሁም ታውቃላችሁ። ሌላ ቦታ ሪጀክት ከተባላችሁ ከአሻራ ጋር ከሆነ በተለይ እዚህ መታችሁ ጀርመን ተቀበሉ። ለምን ያኛው ሀገር አልተቀበለም? አንድ ሌላ ራሱን የቻለ ነገር ነው። ስለዚህ የመቀበል ቻንሳቸው ብዙ አይደለም። ነገር ግን አሻራ ካለፈ በኋላ ጀርመን ጉዳይን የምታይል ይሆናል ማለት ነው። ውጪስ ጉዳይ አሳማኝ ከሆነ ማለት ነው። የምታቀርበው ምክንያት አሳማኝ ከሆነ ማለት ነው። አረ ዳኒ እኔ ከዚህ ሀገር እንዴት እንደምወጣ እባክህን ንገረኝ ይላል። ከዚህ ሀገር እንዴት እንደምወጣ ላልከው ሰፊ ማብራሪያ እየሰጠሁት ያለሁት የብዙ ሰዎችንም አንዳንድ ሀሳቦች ስለሚያካትት ነው እና በተቻለ መጠን እንዴት ልውጣ ካልከኝ በህጋዊ መንገድ ውጣ። መመክር አንደኛ ምን አይነት አሉ ሰርች አድርግ፣ ሞክር። ትምህርት ካለ ትምህርት፣ ስራ ሙያ ካለ በስራ ሞክር። ቀደም እንደነገርኳችሁ በሜክ ኢት ኢን ጀርመኒ ሞክሩ። የዛሬው መጨረሻ ምክሬ ምንድነው? አውስቢልዱንግ በተለይ
ብዙ ጠበቆችን ለምሳሌ እኔ በስራም አጋጣሚ ከብዙ ጠበቆች ጋርም ልገናኝ እችላለሁ እና ብዙ የሚሉት ምን መሰላችሁ? በብዛት የሚሉት ልንገራችሁ አንድ ሚስጥር አውስቢልዲንግ ፈልጉ። ኦኬ አይ ዳኒ እኮ እኔ ኢትዮጵያ ውስጥ ማስተርስ በኢንጂነሪንግ ጨርሻለሁ፣ እንዴት እዛ ጋር ፍሌገል ላደርግ እችላለሁ? እንዴ አሁን ያለነው ኢትዮጵያ ውስጥ አይደለም። የሀገሪቱን ሲስተም እየተከተልክ ነው የምትሄድ። በዚህ ሂድ ሲሉ እነሱ እኮ በዚህ ሂድ እያሉ ነው። ያንተን ማስተርስ እንትን ስላላሉ ኦፍኮርስ እዛ ጋር የቴኒስ ጨዋታ አለች። ልክ እንትን አይልልህም፣ ግን በቃ እነሱ እንዲህ ሲሉ አንተ እነሱ ባሉ ነው መሄድ ያለብህ። ያንተ ማስተርስ በኋላ ላይ ይመጣል፣ ችግር የለውም። ግን መጀመሪያ ዝንጀሮ መጀመሪያ መቀመጫ እንዳለችው ማለት ነው። እሱን ነው ማስተካከል ያለብህ። ከዛ ማስተርሱም ዶክትሬቱም ይስተካከላል በኋላ ላይ እና እንትን ለምትሉ ሰዎች ትንሽ አስተካክሉ ማለት ያው በቃ መጀመሪያ ቆይታችሁን ብታስተካክሉ። ምክንያቱም አውስ ቢልዲንግ አረክ ማለት ማንም አይነቀንቅም፣ አለት ማለት ነው። አውስ ቢልዲንግ አረክ ማለት መሰረት ነው የምጥለው እዚህ ሀገር ማንም ሰው አይነቀንቅም። ቁጭ ትላለህ ፈርቲክ በምንም ተአምር። አንደኛ አብሽቡንግ ሹትስ አለ፣ ስራ ግን ሹትስ አይደለም። ባይዝ ብዙ ጊዜ ደጋግሜ ተናግሬዋለሁ። ቋንቋ መማርህ ጥሩ ነው፣ ስራ መስራት ጥሩ ነው። አውስ ቢልዲንግ ማድረግ ግን ጊዜ ስልሽ እና ሬሽት ልሽ የተደገፈ ነው ማለት ነው።